ገስግስ ወደ ቀይ ባህር ጉድ ያስባለው መረጃ። የወደብ ጉዳይ ከቀን ወደ ቀን አዲስ ዜና እያሰማ ነው። ኢትዮጵያ ለሁለተኛ ጊዜ በተባበሩት መንግስታት ድርጅት ባስገባችው ደብዳቤ የራሴን ሉዓላዊነት ለማስከበር ዝግጁ ነኝ፣ ኤርትራ በሀገር ውስጥ በመግባት ግጭት እየቀሰቀሰች ነው ስትል ከሳለች። ወደብ እንደሚያስፈልጋትም ለተባበሩት መንግስታት ድርጅት በገባው ደብዳቤ ተገልጿል። የኤርትራና የኢትዮጵያ ጉዞ ከየት ወዴት እየሄደ ነው እያስባለ ነው። ግብጽ በተደጋጋሚ ኢትዮጵያን በተባበሩት መንግስታት ድርጅት ስትከስ እንሰማ ነበር። አሁን ግን ነገሮች ተቀያይረዋል። በአዲስ መልክ እየተካሰሱ ያስቸገሩት ኢትዮጵያና ኤርትራ ናቸው። ሁለቱ ሀገራት በተደጋጋሚ እርስ በርሳቸው በመካሰስ ላይ ይገኛሉ። ኢትዮጵያ በተባበሩት መንግስታት ድርጅት ኤርትራን በተደጋጋሚ እየከሰሰች ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ለሁለተኛ ጊዜ ባስገባው ደብዳቤ ኤርትራ አሁንም ኢትዮጵያ ውስጥ ያሉ ታጣቂ ኃይሎችን በማገዝ የኢትዮጵያን ሰላም ለማደፍረስ እየሰራች ነው ሲል ከሷል። የኢትዮጵያ መንግስት ትዕግስት ከገደብ በላይ ሆኗል ያለው የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ ትንኮሳዋን ስትቀጥል ኢትዮጵያ ታጋሽና አገናዛቢ የሁለቱን ሀገራት ሰላም ሚዛናዊ በሆነ መልኩ እየጠበቀች ነው፣ ትዕግስቷ ግን ገደብ አልባ ሆኗል ብሏል። ኤርትራ ህወሓትን ጨምሮ የተለያዩ ታጣቂ ቡድኖችን በማገዝ የኢትዮጵያን ሉዓላዊነት የሚጥስ ተግባር እየሰራች ነው ያለው የውጭ ጉዳይ ሚኒስትር ኢትዮጵያ ሰላም ፈላጊ ሀገር እንደመሆኗ መጠን የሀገሯን የውስጥ ሰላም የማስከበር ኃላፊነት እንዳለባት በዚህ ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት በገባው ደብዳቤ ላይ ተገልጿል። ኢትዮጵያ ሉዓላዊነቷን የሚጥስ ተግባር ከመጣ ሉዓላዊነቷን ለማስከበር ትገደዳለች ያለው የውጭ ጉዳይ ሚኒስትር የዓለም ማህበረሰብ ሊረዳውና ሊያውቅ የሚገባው ጉዳይ ኢትዮጵያ ራሷን የመከላከል መብት እንዳላት እንዲሁም ሞራላዊ ስልጣን እንዳለባት ማወቅ አለበት ብሏል። በመሃል አዲስ አበባ ጀሞ 1 ግንባታቸው 90 በመቶ የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብሎ የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍሎ በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ የልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም አዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። በዚህ በደብዳቤው ላይ እንደተመላከተው ኢትዮጵያ ወደ ባህር የመጠጋት ወይም የባህር በር የማግኘት ጉዳይ በቀጠናው በተሳሳተ መልኩ መታየት የለበትም ብሏል። የኢትዮጵያ ዋና ግብና ራዕይ የባህር በርን ማግኘት በትብብርና በኢኮኖሚያዊ ውህደት ላይ መሰረቱን የጣለ ነው ያለው የውጭ ጉዳይ ሚኒስትር የኢትዮጵያ ተልዕኮ ወደብ የማግኘት ጉዳይን አካታች ብልጽግናን በቀጠናው እንጋራ እንጂ የበላይነትን ለማምጣት አይደለም ብሏል። በወደብ ጉዳይ ኢትዮጵያ ምንም አይነት ትንኮሳና ወረራ እንደማታደርግም ለተባበሩት መንግስታት ድርጅት በተጻፈው ደብዳቤ ላይ ተገልጿል። የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይህን ደብዳቤ ማስገባቱ ከመሰማቱ በፊት የኢትዮጵያ የባህር በር የማግኘት ጥያቄ አስተማማኝ ደረጃ ላይ ደርሷል ሲሉ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በትላንትናው ዕለት መናገራቸው ይታወሳል። ስድስተኛው የፌዴሪ ህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት በትላንትናው ዕለት መካሄዱ ይታወሳል። ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሻገረበት ነው ብለዋል። የባህር በር ፍትሐዊ ተጠቃሚነታችንን ዓለም አቀፍ እውቅና ያገኘበት ነው ሲሉ ገልጸዋል። ኢትዮጵያ ሀገራችን በድንበር ተሻጋሪ ሀብት ፍትሐዊ ተጠቃሚነትን ስትቀበል አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል ሲሉ ጠቁመዋል። ኢትዮጵያ በአባይና ቀይ ባህር መካከል የምትገኝ ሀገር ናት። ዕጣ ፈንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው ያሉት ፕሬዝዳንቱ ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እንዲሁም ህዝብን ባላማከለና ባላሳተፈ መንገድ ተገላ ቆይታለች ሲሉ ተናግረዋል። በዚህም ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ ልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል ያሉት ፕሬዝዳንቱ አክለውም ከ3 አስርት ዓመታት በኋላ የባህር በር ጉዳይን የዓለም አቀፍ የመነጋገሪያ ሀሳብ ማድረግ ተችሏል ሲሉ ተደምጠዋል። አያይዘውም መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል ሲሉ አጽንኦት ሰጥተዋል። የፕሬዝዳንት ታዬ አጽቀሥላሴ የፓርላማ ላይ ንግግር ከዚህ ቀደም በተለያዩ የመንግስት የሥራ ኃላፊዎችና ተቋማት በኩል የኢትዮጵያን የባህር በር ማግኘት አስመልክቶ የተሰጡ አስተያየቶችን የሚያጸና ሆኗል። በቅርብ የኢትዮጵያ መከላከያ ሚኒስቴር የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጭ አንዳች የሚያነሳ ምክንያት ሊኖረው አይችልም ሲል ቅዳሜ መስከረም 17 ቀን 2018 ዓ.ም በይፋ የፌስቡክ ገጹ ላይ ባጋራው መልእክት ማስታወቁ አይዘነጋም። ሚኒስቴር መስሪያ ቤቱ የቀይ ባህርና የአሰብ ወደብ ጉዳይ ከ3 አስርት ዓመታት በላይ ኢትዮጵያችን ህመም ሆኖ የታላቅ አገርነቷን ክብር አሳንሷል።
የጂኦፖለቲካ ብሔራዊ ጥቅሟንም ቀምቷል ሲል ገልጿል። ለኢትዮጵያችን ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ ለማናቅማሙ የኢትዮጵያ ወታደሮች የቀይ ባህር ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ሲል ያትታል መልእክቱ። በቅርቡ ደግሞ ለመንግስት ቅርበት ያላቸው ታዋቂ አርቲስቶች ስለ ቀይ ባህር የሚያቀነቅን ዘፈን አውጥተዋል። በዘፈኑ ላይ የተሳተፉት ቀመር ዩሱፍና ዮሳን ጌታውን ሲሆኑ ሁለቱ የኦሮምኛ ሙዚቃ አቀንቃኞች ወደ ቀይ ባህር መሄድ ወይም መገስገስ እንዳለብን፣ ቀይ ባህር አስፈላጊ እንደሆነ በኦሮምኛ በተዘፈነው ሙዚቃ ላይ ተገልጿል። ድምፃዊ ቀመር ዩሱፍ ሄሎ እና ኦሮሚያ በሚል ሙዚቃው ሲታወቅ፣ ዮሳን ጌታውን ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጣ ጊዜው የኛ ነው፣ የድህነት የማልቀስ ዘመን በኦሮሚያ አብቅቷል፣ አሁን ጊዜው የኛ የኦሮሞች ነው የሚል ዘፈን በማውጣት ታዋቂነትን ያተረፈ ሲሆን በቅርቡ ደግሞ ባለጊዜ ይሉናል በማለት ባለጊዜ እየተባለ የኦሮሞ ገበሬ እየተወቀሰ ነው በማለት ዘፈን ማውጣቱ ይታወሳል። የባህር በር ጉዳይ አሁንም አጀንዳነቱ አልቀረም። በኤርትራና በኢትዮጵያ መካከልም ክሱ እንደተጧጧፈ ነው። ሀብታሙ ግርማ ደምሴ በናይጄሪያ አንጋፋ የትምህርት ተቋም በሆነው ዩኒቨርሲቲ ኦፍ ኢባዳን የ3ኛ ዓመት የፒኤችዲ በኢነርጂ ኢኮኖሚክስ ተመራማሪ ናቸው። በተለያዩ ርዕሰ ጉዳዮች ላይ ያተኮሩ 10 መጽሐፍትን የጻፉ፣ በቅርቡ ደግሞ ኢትዮጵያ የባህር በር ጥያቄ እንዲሁም የአሰብ ጉዳይና የኢትዮ ኤርትራ ግንኙነት የተሰኙ 2 መጽሐፍት ያሳተሙ ሲሆን ስለ ባህር በር ያወጡት መረጃም የብዙዎችን ቀልብ ስቧል። ኢትዮጵያ ኤርትራ ነፃነቷን እስካገኘችበት እስከ 1983 ዓ.ም ድረስ 97 በመቶ የሚሆነው የወጪና ገቢ ንግዷን ስታከናውን የነበረው በአሰብ ወደብ በኩል ነው። ከኤርትራ ነፃነት በኋላ ወደብ አልባ የሆነች ኢትዮጵያ አሰብን በኪራይ ስትጠቀም ቆይታለች። ነገር ግን የኢትዮ ኤርትራ ጦርነት በ1990 ዓ.ም መቀስቀሱን ተከትሎ የአሰብ ወደብ ተዘጋ። በዚህ ምክንያት የሀገሪቱ ብሔራዊ ደህንነት አደጋ ላይ ወደቀ። በወቅቱ ኢትዮጵያ የነበራት አማራጭ የጅቡቲ ወደብን መጠቀም ነበር። ነገር ግን የጅቡቲ ወደብ በወቅቱ የኢትዮጵያን 1/4 ብቻ የሚሆነውን የወደብ ፍላጎት ማስተናገድ የሚያስችል አቅም የነበረው መሆኑ በኢትዮጵያ ትልቅ የሎጂስቲክስ ብሎም የብሔራዊ ደህንነት ችግር አጋጥሟል። ከአውሮፓውያን ሚሊኒየም መባቻ በኋላ ባሉት ዓመታት የኢትዮጵያን ፍላጎት መሰረት በማድረግ የጅቡቲ ወደብ ማስፋፊያ ተደረገለት። ከዚህ ጊዜ ጀምሮ ኢትዮጵያ ከ90 እስከ 97 በመቶ የሚሆነውን ንግድ የምታከናውነው በጅቡቲ ወደብ ነው። ይህ የኢትዮጵያ ወደብ የማግኘት ፍላጎት በጂኦ ኢኮኖሚክስ እይታ ሲታይ ምን ይመስላል ሲሉ ይጠይቃሉ። ጂኦ ኢኮኖሚክስ አንድ ሀገር ጂኦግራፊ አቀማመጧ ኢኮኖሚ እድገቷን ብሎም ብሔራዊ ደህንነቷን አደጋ ላይ እንዳይወድቅ ጂኦፖለቲካዊ ጥቅሞቿን ለማስጠበቅ የምታደርገው እንቅስቃሴ ማለት ነው። ጂኦ ኢኮኖሚክስ ከመደበኛው ኢኮኖሚክስ አስተምሮ በዓላማዊ ጋራ ተጠቃሚነት ላይ ወጪ ቆጣቢ በሆነ ሁኔታ ለመድረስ የውስን ሀብት አመዳደብ ቀመር የሚያስቀምጥ የሚለየው ዓላማው እንዴት ሀገር ብሔራዊ ጥቅሞቿን ለማስጠበቅ ጂኦግራፊያዊ ሁኔታዎችን በመጠቀም የኢኮኖሚ ወይም የጂኦፖለቲካዊ ፍላጎቶቿን ማሳካት እንድችል ማድረግ መሆኑ ነው። የኢትዮጵያ የባህር በር ጥያቄ ከጂኦ ኢኮኖሚክስ አንጻር በሁለት በኩል ይታያል። በአንድ በኩል አገሪቱ ወደብ አልባ በመሆኗ ለመሰረታዊ ኢኮኖሚያዊ እንቅስቃሴዎች አስፈላጊ የሆኑት የፍጆታ ወይም የማምረቻ ግብዓቶችን ከዓለም አቀፍ ገበያ ወደ ሀገር ውስጥ ለማስገባትም ሆነ የሀገሪቱ ምርቶች ለዓለም አቀፍ ገበያ ለማድረስ አስቸጋሪ ሁኔታዎች ያጋጠማት መሆኑ ነው። በሌላ በኩል የባህር በር ያላቸው ጎረቤት ሀገሮች ወደብን እንደ መሳሪያ ተጠቅመው በኢትዮጵያ ላይ ተጽዕኖ ለማሳደር ያሏቸው ፍላጎቶችና ተጨባጭ ተግባራት ኢትዮጵያ ወደብ አልባ ከሆነችበት ካለፉት 3 አስርት ዓመታት ጀምሮ የተስተዋለ ችግር መሆኑ ነው። ጥናቶች እንደሚያሳዩት የወደብ አገልግሎት የተሳለጠ መሆን ለኢኮኖሚ እድገት እንዲፋጠን ከማድረግ አንጻር ያለውን ፋይዳ በ3 ከፍሎ ማየት ይቻላል። የመጀመሪያው ወደብ አንድ ሀገር በዓለም አቀፍ ገበያ ተወዳዳሪነትን ከፍ በማድረግ ንግድ ለኢኮኖሚ እድገት አስተዋጽኦ እንዲጨምር ስለሚያደርግ ነው። ወደብ ለአንድ ሀገር ኢኮኖሚ ወሳኝ የሚሆንበት ሁለተኛው ደግሞ ኢንቨስትመንት እንዲጨምር፣ መሰረተ ልማት እንዲሁም ኢንዱስትሪ እንዲስፋፋ በማድረግ ባለው ወሳኝ ሚና ነው። በሶስተኛ ደረጃ የምናየው የወደብ አስፈላጊነት የማሪታይም ዘርፍ ለኢኮኖሚ እድገት ባለው አስተዋጽኦ ነው። ኢትዮጵያ ወደብ አልባ መሆኗ የዓለም አቀፍ ንግድ ተወዳዳሪነቷን ቀንሶታል። ወደብ ለአንድ ሀገር ኢኮኖሚ መሰረታዊ ነው። በተለይ ሰፊ የህዝብ ቁጥርና እያደገ ያለ ኢኮኖሚ ላላቸው እንደ ኢትዮጵያ ላሉ ሀገሮች ወደብ የደም ስር ያህል አስፈላጊ ነው። ወደብ ያላቸው ሀገሮች ወደብ ከሌላቸው ሀገሮች ሲነጻጸሩ ዓለም አቀፍ ንግድን በቀጥታ በፍጥነት በቅልጥፍናና በአነስተኛ ወጪ መገበያየት ይችላሉ። በአንጻሩ ወደብ የሌላቸው ሀገሮች በዓለም አቀፍ የንግድ መስመር የሌሎች ወደብ ያላቸው ጎረቤቶች ላይ ጥገኛ ይሆናሉ። የወደብ ተደራሽነትና ኢኮኖሚ እድገት እጅግ የተሳሰሩ ጉዳዮች ናቸው። የወደብ ተደራሽነት የትራንስፖርት ሎጂስቲክስ ወጪን በመቀነስ አንድ ሀገር ከዓለም አቀፍ ገበያ ጋር ያላትን ትስስር ያሳድጋል። በተለይ እንደ ኢትዮጵያ ላሉ ታዳጊ ሀገሮች ወደብ ከሀገሮች ጋር የሚኖርን የሁለትዮሽ የንግድ ግንኙነት ደረጃ የሚወስን ነው። ኩሊባሊና ፎንታይን ሳውዝ ትሬድ በሚል ርዕስ ባሳተሙ ጥናታቸው እንደተመለከተው ወደብ አልባ የአፍሪካ ሀገሮች የወደብ ተደራሽነታቸው በ10 በመቶ እንዲጨምር ቢደረግ ዓመታዊ የውጭ ንግድ አፈጻጸማቸው በአማካይ በ20 በመቶ ያድጋል። እንደ ኢትዮጵያ ያሉ ወደብ አልባ የአፍሪካ ሀገሮች በሚገጥማቸው የሎጂስቲክስ ችግር ምክንያት የወጪና የገቢ ሸቀጦች ዋጋ ከፍተኛ ያደርገዋል።
የዓለም ባንክ እንደ አውሮፓውያን አቆጣጠር በ2014 ያደረገው አንድ ጥናት እንደሚያሳየው ወደብ የሌላቸው ወደብ ካላቸው የአፍሪካ ሀገሮች ጋር ሲነጻጸሩ በዓለም አቀፍ ንግድ የሎጂስቲክስ ወጪያቸው በ3 እጥፍ ይጨምራል። የወደብ ችግር ያለባቸው ሀገሮች ወደብ ከሚያገኙበት ሀገር የጉምሩክ ስነ ስርዓት ለማለፍ በሚገጥማቸው መዘግየት ምክንያት የወጪ ንግዳቸው ላይ ተጽዕኖ ይደርሳል። ጃንኮቭና ፍሩንድ የተባሉ ተመራማሪዎች ትሬዲንግ ኦን ታይም በሚል ርዕስ ያሳተሙት ጥናት ውጤት እንደሚገልጸው የወደብ አልባ ሀገሮች ምርቶች ከጉምሩክ አገልግሎት ጋር በተያያዘ በሚገጥማቸው ችግር ምክንያት በሚኖር የንግድ መጓተት በየዕለቱ የወጪ ምርታቸው በ1 በመቶ እንዲቀንስ ያደርገዋል። የዓለም ባንክ ጥናት ውጤት እንደሚያሳየው ወደብ አልባ የሆነችውና 95 በመቶ የሚሆነው ዓለም አቀፍ ንግዷን በጅቡቲ በኩል ያደረገችው ኢትዮጵያ በጅቡቲ መንግስት በየጊዜው የሚቀያየረው የጉምሩክ ስነ ስርዓት በሚፈጥረው ቢሮክራሲያዊ ችግር አስመጪዎችና ላኪዎች ለተለያዩ ተጨማሪ ወጪዎች ይዳረጋሉ። ይህ የሎጂስቲክስ መጉላላት ጭነቶችን በወቅቱ ወደ መርከብ ለመጫንም ሆነ ከወደብ አንስቶ ወደ ሀገር ውስጥ ለማስገባት አስቸጋሪ ስለሚያደርግ ሀገሪቱን ለተጨማሪ የትራንስፖርት፣ የመጋዘን ኪራይ እንዲሁም ለተያያዥ ወጪዎች ዳርጓል። በዚህ ምክንያት ኢትዮጵያ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር ተጨማሪ ወጪ ታወጣለች። የተባበሩት መንግስታት ድርጅት የኢንዱስትሪ ድርጅት ዩኤንአይዲኦ እንደ አውሮፓውያን አቆጣጠር በ2017 ይፋ ባደረገው ጥናታዊ ሪፖርት መሰረት በኢትዮጵያ ከወደብ ችግር ጋር ተያይዞ የውጭ ምርቶችን አጓጉዞ ወደ ሸማቾች ለማድረስ የሚወስደውን ጊዜ በሳምንታት ያህል እንዲዘገይ ያደርጋል። በተለይ እንደ አትክልት፣ ፍራፍሬ፣ ቡና ወዘተ ያሉ በቀላሉ የሚበላሹ የግብርና ምርቶችን በሰዓቱ ለገበያ ማድረስ ስለማይቻል በወጪ ንግድ አፈጻጸም ላይ ከፍተኛ አሉታዊ ተጽዕኖ እያሳደረ ያለ ችግር ነው። የዓለም አቀፍ የቡና ድርጅት አይሲኦ እና የኢትዮጵያ ብሔራዊ ባንክ ኤንቢ ያደረጓቸው ጥናቶች እንዳመለከቱት በኢንዱስትሪ ፓርኮች በጨርቃጨርቅ ምርቶች ላይ የተሰማሩ አምራቾች ምርቶቻቸው ለዓለም አቀፍ ገበያ በታዘዙበት የጊዜ ሰሌዳ ማቅረብ ባለመቻላቸው ለተለያዩ ቅጣቶች በዋናነት የዋጋ ቅናሽ እንዲያደርጉ ተዳርገዋል። በዚህም በኢትዮጵያ በውጭ ንግድ የተሰማሩ ላኪዎችና አምራቾች አብዛኛውን ጊዜ እስከ 20 ቀናት በሚደርሰው መዘግየት ምክንያት በሚደርስባቸው የዋጋ ቅናሽ በአማካይ ከ20 እስከ 25 በመቶ የሚሆኑ የውጭ ንግድ ገበያቸውን ያጣሉ። ብሩኪንግ ኢንስቲትዩሽን የተባለ ተቋም እንደ አውሮፓውያን አቆጣጠር በ2021 ያደረገው ጥናት ውጤት እንደሚጠቁመው ኢትዮጵያ በወደብ የሎጂስቲክስ መዘግየት ምክንያት በ2021 ከቡና ውጭ ንግድ ማግኘት የሚገባት የውጭ ምንዛሬ በ18 በመቶ ቀንሷል። የአሜሪካ ዓለም አቀፍ ተራድኦና ልማት ድርጅት ዩኤስኤድ እንደ አውሮፓውያን አቆጣጠር በ2018 ባካሄደው ጥናት ላይ እንደተመለከተው በኢትዮጵያ ቡና ላኪዎች ለትራንስፖርትና ሎጂስቲክስ አማካይ ወጪ ከቡና ሽያጭ ከሚያገኙት ገቢ 28 በመቶ ይደርሳል። በዚህ ምክንያት የኢትዮጵያ ቡና በዓለም አቀፍ ገበያ ዋጋው ከፍ እንዲል በማድረግ ተወዳዳሪነቱ እንዲቀንስ እያደረገ ያለ ችግር ነው። የኢትዮጵያ ኢንቨስትመንት ኮሚሽን ኢአይሲ እና ማኪንሲ ኤንድ ኮ የተባለው ዓለም አቀፍ አማካሪ ድርጅት እንደ አውሮፓውያን አቆጣጠር በ2020 በጋራ ያካሄዱት ጥናት ውጤት እንደሚያሳየው በጨርቃጨርቅ ምርት ላይ የተሰማሩ አምራቾች በወደብ ችግር ምክንያት ምርቶቻቸውን በወቅቱ ለዓለም አቀፍ ገበያ ማቅረብ ስለሚቸግራቸው ከደንበኞቻቸው የሚደርስባቸውን አመኔታና ቅጣት ለመቀነስ የአየር ትራንስፖርት ወይም የአውሮፕላን ካርጎ ለመጠቀም ይገደዳሉ። የአውሮፕላን ካርጎ ከመርከብ ትራንስፖርት አንጻር ዋጋው በ4 እጥፍ የሚጨምር በመሆኑ ገበያቸውንና ትርፋማነታቸውን በከፍተኛ ደረጃ እንዲቀንስ አድርጓል። ኢትዮጵያ ወደብ አልባ በመሆኗ ወደ ሀገር ውስጥ በምታስገባቸው ምርቶች ላይ ከፍተኛ ዋጋ ጭማሪ እንዲኖር አድርጓል። የተባበሩት መንግስታት ድርጅት የንግድና ልማት ማዕከል ዩኤንሲቲኤዲ እንደ አውሮፓውያን አቆጣጠር በ2020 ባወጣው የጥናት ሪፖርት እንደተጠቀሰው የኢትዮጵያ ወደብ ተደራሽነት ችግር ምክንያት የትራንስፖርትና ሎጂስቲክስ ወጪ ከገቢ ሸቀጦች ጋር ከ40 እስከ 50 በመቶ እንዲሆን ያደረገ ነው። በጥናቱ እንደተገለጸው በአንጻሩ ወደብ ያላቸው የአፍሪካ ሀገሮች የትራንስፖርትና ሎጂስቲክስ ወጪ ከገቢ ምርቶች ዋጋ ከ10 እስከ 20 በመቶ ብቻ ነው። በወደብ ችግር ምክንያት በሚገጥም የትራንስፖርትና ሎጂስቲክስ ችግር የሚደርስ የኢኮኖሚ ኪሳራ ዙሪያ ጥናት ያደረጉ በርካታ ምሁራን እንደ ዓለም አቀፍ ምሳሌ የሚጠቅሱት የጅቡቲ ወደብ ኮሪደርን ወይም ኢትዮጵያን ነው። ኢትዮጵያ ወደብ ችግሩ የሚያሳድረውን ጫና ለመቀነስ የተለያዩ እርምጃዎችን ስትወስድ ቆይታለች። ከእነዚህም መካከል በጅቡቲ ወደብ ላይ ያላትን ጥገኝነት ለመቀነስ አማራጭ ወደቦችን መፈለግ አንዱ ነው። ይኸውም ወደ ቀይ ባህር መቅረብ የሚል ነው።